ውስጥሽ የሚሰማሽን ሐሳብ በሙሉ አውጥተሽ ማስረዳት ከብዶሽ በእንባ ብቻ ሐሳብሽን ገልጸሽ ታውቂያለሽ? ወይም የሆነ ሰው ከአንቺ ጋር ቢጣላ ጥፋተኝነቱን እያወቅሽም የማስረዳትና የመናገር ጥበቡ ስለጎደለሽ ብቻ ተሸንፈሽ አታውቂም? ወይም ደግሞ ብዙ ምቅ ችሎታና አቅም እያለሽ ሰዎችን ማሳመንና ከሌሎች ጋር መፎካከር ስለሚከብድሽ ብቻ ብዙ እድሎች አምልጠውሽ ያውቃሉ? ይህ ሁሉ ነገር የተከሰተው ደካማ ወይም ሰነፍ ሆነሽ አይደለም። ይልቅ እንደ ንግሥት የመናገር ጥበብን ባለመላበስሽ ብቻ ነው። በዛሬው ቪዲዮ የምንመለከታቸውን እንደ ንግሥት እንድትናገር የሚያደርጉሽን 5 የንግግር ጥበቦች ካልተማርሽም ከላይ የተመለከትናቸውን እንከኖች እድሜ ልክሽን ይከተሉሻል። እነዚህን 5 የንግግር ጥበቦች አንድ በአንድ እንመለከታለን። ዛሬም ቀንና ልባችሁን ሰጥታችሁኝ ቪዲዮን ላይክ አድርጋችሁ እንድትጀምሩ ከልብ እጠይቃችኋለሁ። ለግራር ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በቀጥታ እነዛን ምስጢሮች አንድ በአንድ እንመልከታቸው። አሁን አንደኛ፣ ዝምታን እንደ ፓወር መጠቀም። የሰው ልጅ ከተወለደ በኋላ አፉን ለመፍታት 1 ዓመት ይፈጅበታል። አፉን ለመሰብሰብ ግን 60 ዓመታት ይፈጅበታል ይባላል። ያም ማለት ብዙ ሰዎች ዝምተኛ፣ ብልህና በምክንያት ብቻ ተናጋሪ ለመሆን እስኪያረጁ ድረስ ይጠብቃሉ። ማውራት ያለበትንና የሌለበትን ቦታ ለይቶ የማያውቅ በጣም ብዙ ሰው አለ። ነገር ግን ንግሥት ጋር እንደዚህ አይነት ነገር የለም። ራሷን እንደ ንግሥት የምትቆጥር ሴት የምታወራው ወሬዋ ከዝምታዋ የሚሻል ከሆነ ብቻ ነው። በዛም ትልቅ ክብር ይሰጣታል። አብዛኛው ሰው ብዙ ማውራትን እንደ ትልቅ ፓወር፣ እንደ በላይነት፣ እንደ አሸናፊነት ይቆጥረዋል። እውነተኛ ፓወር ግን ዝምታ ነው። ተረታችንም ዝምታ ወርቅ ነው ይላል አይደል? ብዙውን ጊዜዋን በዝምታ የምታሳልፍና ነገሮችን የምታጠና ሴት ጠንካራ ብቻ አይደለችም፣ ቆንጆም ያደርጋታል እርጋታዋ። ንግግር ላይ መፈጣጠን በሰዎች የሚያስከብርሽ ከመሰለሽ ተሳስተሻል። እስቲ ስንት ጊዜ ነው እየፈጠንሽ በማውራትሽ አለመግባባትን በመፍጠርና የማይባል ነገርን ያልሽው? በንግግር መሃል እንኳን ለትንሽ ሴኮንዶች ዝም እያልሽ መዘግየት በቀጣይ ምን መናገር እንዳለብሽ ጊዜ ይሰጥሻል። በንዴት፣ በስሜታዊነት፣ በግለት ተቻኩሎ ማውራት ክብርሽን ዝቅ ከማድረጉም በላይ ከብዙ ሰዎች ጋር ያጣላሻል። የንግሥትን አይነት ንግግር አጥብቀሽ ከፈለግሽው እንግዲህ የመጀመሪያው ፈተናሽ እሱ ነው የሚሆነው፣ ዝምታ። ሰዎች በሚያወሩ ሰዓት በዝምታ ማዳመጥ እነዛ ሰዎች ተደማጭነትን ስላገኙ እንዲወዱሽ፣ እንዲያከብሩሽ ያደርጋሻል። አንቺ ስታወሪ መረጋጋትና በመሃልም ዝም ማለት ደግሞ አንዴ ከአፍሽ ከወጣ የማትመልሺውን ቃል እንድትገሪው ይጠቅምሻል። ሁለተኛ ደግሞ የሁለት ጆሮና የአንድ አፍ ሕግ ነው። ይህ ከርዕሱ መረዳት እንደሚቻለው ሁለት ጆሮና አንድ አፍ የተሰጠን ብዙ እንድናዳምጥና ትንሽ ብቻ ደግሞ እንድናወራ ነው። ይሄ ነገር ሲነገር ቀላል ሊመስል ይችላል። ነገር ግን ይህ ትንሽ ልማድ ሰዎች እንዴት እንደሚመለከቱሽ፣ እንዴት እንደሚያከብሩሽ እና እንዴት እንደሚያምኑሽ ሙሉ ዳይናሚኩን የሚለውጥና የሚያስተካክልልሽ ነገር ነው። ጥሩ ተናጋሪ ለመሆን ጥሩ አዳማጭ መሆን ያስፈላጊ ነው። ጥሩ አዳማጭ መሆን ዝምታ ብቻ አይደለም፣ ሳይኮሎጂካል ፓወር ጭምር ነው። ሌሎች በማውራት በጣም ቢዚ ሲሆኑ፣ አንቺ ግን እነዛ ሰዎች ሳያስተውሉ ስለ ራሳቸው ብዙ ነገር ሲናገሩ እና ራሳቸውን ሲያጋልጡ እየተመለከትሻቸው ነው። ምን አይነት ነገር ደስታ እንደሚሰጣቸው፣ ምን እንደሚያስፈራቸው፣ ምን እንደሚፈልጉ፣ ምን እንደሚጠሉ፣ ይህንን ሁሉ ስለ ሰዎች ማጥናት የሚችሉ ረጋ ብለሽ ስታዳምጪ ብቻ ነው። ይህንን ሁሉ ስለ እነሱ ሰዎች ማስተዋል የሚችሉ ብዙ ስታዳምጪ ነው እንጂ ከነሱ እኩል ያለ እረፍት ስታወሪ አይደለም። በንግግር መሃል ደግሞ ስለ ሰዎች ኢንፎርሜሽን ወይም መረጃ መሰብሰብ ትልቅ ጥቅም ይሰጥሻል። ምክንያቱም ሰዎች ሊያታልሉሽ ቢሞክሩ እንኳን ቃላቶቻቸውን ብቻ ሳይሆን ፍላጎትና ተግባራቸውን ቀደም ብለሽ አንብበሽባቸዋል።
ይህ ማለት ታዲያ በሙሉ የንግግርሽ ጊዜ በዝምታ ተውጦ መቅረት ማለት አይደለም። ትንሽ ነገርን ማውራትና ብዙ አዳማጭ መሆን። ይህም ጠቃሚ ነገርን የምትለይበት ሁኔታ ነው። ይህ ልማድ በጣም ብልህ፣ የተረጋጋችና በራስ መተማመኗ ከፍ ያለ ሴት ያደርግሻል። ያለማቋረጥ ማውራትሽ የምታውቂው ነገር ለማሳየት እየሞከርሽ እንደሆነ ነው የሚያሳየው። ማዳመጥሽ ግን ሌሎች የሚያውቁትን እንዲጋለጥባቸው እያደረገልሽ ነው። ሶስተኛ ደግሞ በከፍተኛ በራስ መተማመን መናገር ነው። በጥርጣሬ የምታወሪ ከሆነ ሰዎችም አንቺን መጠራጠር ይጀምራሉ። ሐሳብሽ መጥፎ ሆኖ ላይሆን ይችላል፣ ነገር ግን ድምፅሽ እና ሐሳብሽ ስላልተዛመዱ ነው። ብዙ ሴቶች ባለማወቅ ብቻ የራሳቸውን ማንነት ይሸረሽሩታል። ምናልባት ሐሳቤ የማይረባ ሊሆን ይችላል፣ እርግጠኛ አይደለሁም፣ ስህተት ሊሆን ይችላለሁ እያሉ ወሬያቸውን ይጀምራሉ። ግን እነዚህን ቃላቶች መናገር ለጊዜው ቀላል ሊመስልሽ ይችላል። በሰዎች አእምሮ ግን የሚፈጥርብሽ ስላንቺ አሉታዊ የሆነ ነገር ነው። በራሷ የማትተማመን ከሆነ እኔ ስለምን አምናታለሁ ብለው ይደመድማሉ። እንደ ንግሥት የማውራትን ጥበብ የተላበሰች ሴት ግን ይህንን በደንብ ትረዳለች። በራስ መተማመን ማለት የምትናገሪው ቃል ብቻ ሳይሆን በምን አይነት መልኩ ነው የምትናገረው የሚለውንም ይጨምራል። በግልጽነትና በእርጋታ የምትናገሪ ከሆነ ሰዎች የሚያስቡት ይቺ ሴት ስለምትናገረው ነገር ጠንቅቃ ነው የምታውቀው፣ ቃላት አመራረጧ ጎበዝ ናት ብለው ነው የሚያስቡት። ሐሳብሽ ቀላል እንኳን ቢሆን ማለት ነው። ሁለት ሴቶች ተመሳሳይ ጉዳይ ላይ ሐሳባቸውን እየሰጡ አስቡት እስቲ። የመጀመሪያዋ ሴት ምናልባት በዚህ መንገድ ብንሞክረው ብዬ አስባለሁ፣ እርግጠኛ ግን አይደለሁም አለች። ሁለተኛዋ ደግሞ በዚህ መንገድ ብንሞክረው ጥሩ ነው፣ ለዛም ውጤታማ የሚሆንበትን መንገዶች እነዚህ ናቸው ብላ ዘረዘረች። ተመሳሳይ ሐሳብ ግን ሙሉ በሙሉ የተለያየ ተጽዕኖ። ሁለተኛዋ ሴት ወደዱም ጠሉም የግዴታ ታማኒነቷንና ተቀባይነቷን አገኘች ማለት ነው። ከፍተኛ በራስ መተማመን አብሮሽ የሚወለድ ነገር ሳይሆን በየቀኑ እየተለማመድሽ የምታዳብሪው ነገር ነው። ደካማ የሚያስመስሉሽ ቃላትን ማስወገድ ስትጀምሪ፣ ንግግርሽን ረጋ ማድረግ ስትለማመጂ፣ በግልጽነትና በቀጥታ መናገር ስትወጂ፣ ድምፅሽ በጣም ጠንካራ ይሆናል። ያንን በራስ መተማመን ሰዎች አንቺ ላይ ማንበብ ከቻሉ ቃላቶችሽን በተለየ መንገድ መውሰድ ይጀምራሉ። አንቺን ብዙ ማዳመጥ ይወዳሉ፣ ሐሳብሽንም ማክበር ይጀምራሉ። አራተኛ ደግሞ ያለ ጥፋትሽ በጭራሽ ይቅርታ አትጠይቂ። ብዙ ሴቶች ሪያላይዝ ሳያደርጉት እንኳን ክብራቸውን ሲያጡት ይታያሉ። ስህተት ሰርተው ሳይሆን ምንም ጥፋት ሳያጠፉ ይቅርታን በመጠየቃቸው ብቻ። ስለረበሽኳችሁ በጣም ይቅርታ፣ ይህን ጥያቄ ስለጠየኩኝ ይቅርታ። እነዚህና ሌሎችንም ይቅርታዎች ማንጋጋት ፖላይት የሚያስመስልሽ ይመስልሻል። ቀስ በቀስ ግን አደገኛ ይሆንብሻል። ኢቭን የሆነ ቦታ አርፍደሽ ብትሄጂ እንኳን ስላስጠበቅኳችሁ በጣም ይቅርታ ከማለት ይልቅ ስለጠበቃችሁኝ በጣም አመሰግናለሁ ማለትን ልመጂ። ይቅርታ በጣም ትልቅ ዋጋ ያለው ነገር ነው፣ ግን ስህተት ስትሰሪ ብቻ የምትጠቀሚው ነገር ሊሆን ይገባል። ንግሥት ሴት ጥያቄን ስለጠየቀች ወይም ሐሳቧን ማጋራት ስትፈልግ ብቻ ይቅርታን አትጠይቅም። ነገር ግን ይሄን የምታደርገው አሮጋንት ስለሆነች ሳይሆን የይቅርታን ዓላማ ስለተረዳች ነው። ይቅርታ የሚጠየቀው የሰራሽውን ትልቅ ጉዳት ለመጠገን ነው። የሆነ ሰውን ስለጎዳሽ፣ ትልቅ ስህተትን ስለሰራሽ ወይም የሆነ ስህተትን ስለተሳሳትሽ በቅንነት ይቅርታ መጠየቅ መብሰልሽን እና ኃላፊነት የምትወስጂ ሰው መሆንሽን ያሳያል። ነገር ግን ኖርማል ለሆኑ ነገሮች ይቅርታ መጠየቅ ላይክ የግል ሐሳብሽን ልትገልጪ ስትይ ወይም ጥያቄ ልትጠይቂ ስትይ ይቅርታን ማስቀደም ድምፅሽን ደካማ ያደርግብሻል። ክብር የሚጀምረው ራስሽን ከማክበር ነው። አምስተኛና የመጨረሻው ደግሞ የሰውነት ቋንቋ ነው። ቃላትን አውጥተሽ ከመናገርሽ በፊት ሰውነትሽ ቀድሞ እንደሚናገር ማወቅ አለብሽ። ዝም ብትይም
ሰዎች ኦሬዲ ቀደም ብለው ያንቺን ኮንፊደንስ አንብበው ጨርሰውታል። አቋቋምሽ እንዴት ነው? እንቅስቃሴሽ እንዴት ነው? ሰዎችን በድፍረት ትመለከቻለሽ? ይሄ ሁሉ ነገር የሰውነት ቋንቋ ፓወር ነው። በምትናገሪ ጊዜ በእጆችሽም ለማስረዳት መሞከር በሰው አይን በደንብ ሳቢና አትራክቲቭ ከመሆን አልፈሽ አንቺንም ቃላቶችሽን በደንብ እንዲያግዝሽና የውስጥሽን ሐሳብ አውጥተሽ ከልብሽ መናገር እንድትችይ ይረዳሻል። ንግግር ላይ በጣም ጎበዝ የሆኑ ሴቶች የአካል እንቅስቃሴያቸው ወሬያቸውን እንዲያግዝላቸው እና እንዲደግፍላቸው ያደርጋሉ። እጃቸውን በመደበቅ በአፋቸው ብቻ ከማውራት ይልቅ ማለት ነው። ይህም በተመልካቹ አእምሮ ኢሞሽናሊ ረጋ ያለችና ራሷን የምትገዛ ሴት እንደሆንሽ ይናገርልሻል። ከቃላትሽ በላይ ጮክ ብሎ የሚናገረው አካልሽ ነው። ለዚህ ነው የንግስትን ንግግር የተላበሰች ሴት ትኩረት የምታደርገው በምትናገረው ነገር ላይ ብቻ ሳይሆን ራሷን የምትይዝበት መንገድ ላይም የሚሆነው። ምክንያቱም ገና ከአፍሽ ቃል ከመውጣቱ በፊት አካልሽ ቀድሞ ከሰዎች ጋር አስተዋውቆሻል። ስለዚህ እንደ ንግስት የመናገር ጥበብ ምስጢሩ ብዙ ማውራት አይደለም፣ ይልቅ በራስ በመተማመን ማውራት ነው። በክብር በግልጽነትና አሳጥሮ ዋና ዋና ነገሮችን ብቻ ማውራት። ዝምታ መምረጥ ያለብሽን ቦታዎች መምረጥ። ቃላትሽን መቆጣጠር ቻይበት፣ ዝምታሽን መቆጣጠር ቻይበት። አካልሽ ደግሞ ያለ ፍርሃት በድፍረት እንዲያወራ ተለማመጂ። እነዚህ 5 ልማዶችን ማስተር ካደረግሽ ሰዎች አንቺን ማዳመጥ ብቻ ሳይሆን ያከብሩሻልም ጭምር፣ አይረሱሽም። የዛሬውን ቆይታችንን በጣም እንደወደዳችሁት አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ቀጣይ በሌላ ፕሮግራም እስክንገናኝ ደግሞ ደህና ቆዩልኝ።